ዶሮ ሽንት ቤት ሲሄድ አይታችሁ ታውቃላችሁን? ወይም ደግሞ ዶሮ ይሸናል ወይስ አይሸናም ብላችሁ አስባችሁ ታውቃላችሁ? መልሱ አይሸናም ከሆነም ተሳስታችኋል። ይሸናል ካላችሁም ሙሉ በሙሉም ትክክል አይደላችሁም። እንዴት እንደሆነ አሁን እነግራችኋለሁ። ሰላም ጤና ይስጥልኝ የቤት ኬር ኢትዮጵያ ተከታታዮች፣ እንደዚህ አይነት ጠቃሚ መረጃዎችን የምታገኙበት ልዩ ቻናል ነው። ከወደዳችሁት እንዲሁም ከተመቻችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ደግሞ ካሰባችሁ ሼር ማድረጋችሁ እንዳትዘነጉ። እንደ ሰው ወይም እንደ አጥቢ እንስሳት ዶሮ ሽንታቸውን ለብቻቸው የሚያስወግዱበት የሽንት ፊኛ የላቸውም። ነገር ግን ይህ ማለት ፈሳሽ ቆሻሻን ከሰውነታቸው አያስወግዱም ማለት ግን አይደለም። የሽንት ፊኛ የላቸውም ስንል ዶሮቹ በዝግመተ ለውጥ ሂደት ውስጥ ክብደታቸውን ለመቀነስና ለበረራ ወይም ለፍጥነት እንዲመቻቸው ሽንት የሚቋጥሩበት ፊኛ የላቸውም። ሁለት ባንድ እንዲሉ የዶሮ ኩላሊት ሽንት ወይም ዩሪክ አሲድም ያመርሳል። ነገር ግን ይህ ሽንት ከሰው የተለየ ሲሆን እንደ ነጭ ክሬም ወይም ፈሳሽ ሆኖ ከማንኛውም ደረቅ ቆሻሻ ማለትም ኩስ ጋር አብሮ በአንድ ቀዳዳ ወይም ክሎካ በኩልም ይወጣል። ያ ነጩ ነገር ሽንት ነው ወይስ ሌላ ነገር ስንል የዶሮ ኩስ ላይ የምናየው ያ ነጭ ፈሳሽ ነገር በእርግጥም የዶሮ ሽንት ነው። ዶሮቹ ውሃን በሰውነታቸው ውስጥ በልሰው የመጠጣት ከፍተኛ ብቃትም ስላላቸው ሽንታቸው እንደኛ ፈሳሽ ሳይሆን እንደ ዱቄት ወይም እንደ ክሬም አብሮ የሚወጣም ነው። ታዲያ ክብራትና ክብራን ይህን ለምን ማወቅስ አስፈለገም? ይህ የሚሆነው ለጤና ክትትል የዶሮ ኩስ ላይ ያለውን ነጭ ክፍሉ ከበዛ ወይም ፈሳሹ ከቀጠነ ዶሮ የኩላሊት ችግር ወይም የውሃ ጥም እንዳለባት ማሳየም ሊሆን ይችላል። ለእርባታ በዶሮ እርባታ ስራ ላይ ለሚሰማራ ሰው የቆሻሻውን ሁኔታ በማየት ብቻ የጤናቸውን ደረጃ መረዳትም ይችላል። በአጠቃላይ ዶሮዎቹ ይሸናሉ፣ ነገር ግን ሽንታቸው ከደረቅ ቆሻሻ ጋር ተቀላቅሎ ስለሚወጣም እንደ ሌሎች እንስሳት ለብቻው ሲሸኑም አናያቸውም። ክብራትና ክብራን እንደዚህ አይነት አስገራሚና ጠቃሚ መረጃ የምታገኙበት ልዩ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትዘነጉም። በሌላ ቪዲዮ እስካማገኛችሁ ቸር ቆዩልኝ።